ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አላህ የሚወዳትን አንዲትን ቃል ሊናገር ይችላል። ቃሊቱ መልካም ትሁን ጥሩ ትሁን እንጂ እሱ ግን ይሄን ያክል ትኩረት ላይ ሰጣት ይችላል። አላህ ተባረከ ወተዓላ ይህችን አንዲትን መልካም ቃል በመናገሩ የመጣ የእሱን የዘላለም ውዴታን ይሰጠዋል፣ ይወስንለታል ብለዋል። በአንጻሩ ደግሞ አንድ ሰው አንዲትን አላህ የሚጠላት መጥፎ ቃል ሊናገር ይችላል። መጥፎነቷን ቢያቅም ነገር ግን የከፋ አደጋ ታስከትላለች ብሎ ላይገምት ይችላል። መጥፎ በመሆኗ ግን ትንሽ ናት ተብላ አትታለፈም። በዚህች በመጥፎ በአንዲት ቃል ምክንያት ያህዊ ቢሃ ፊናሪ አብዐደ ሚማ በይነ አልመሽሪቅ ወልመግሪባ ጀሀነም ላይ በዚህች ቃሉ ምክንያት ይጣላል። የሚጣልበት ርቀት ከምስራቅ እስከ ምዕራብ የሚያክል ቁልቁል ይወርዳል ጀሀነም ላይ አሉ ዓለይሂ ሰላቱ ወሰላም። ነቢያችን ዓለይሂ ሰላቱ ወሰላም አደራችሁን እውነተኛ ሁኑ፣ እውነተኛ መሆን ወደ በጎነት ያመራል፣ በጎነት ደግሞ ወደ ጀነት ያመራል፣ ወደ ጀነት ይወስዳል ብላ አደራችሁን ውሸትን ተጠንቀቁ። ውሸታምነት ወደ እምቢባይነት ወደ ጋጠወጥነት ያመራል። እምቢባይነትና አመፀኝነት ደግሞ ወደ ጀሀነም ይወስዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢላ አኺራ ላይ አላህ ፊት ውርደትን ደህንነትን ከሚያመጡ ነገሮች መሃል አንዱ መላስን አለመጠበቅ፣ ሰዎችን መዝለፍ፣ ሰዎችን መስደብ፣ ሰዎችን ስም ማጥፋት ነው። ኢዛ አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ፍሩ፣ ወቁሉ ቀውለን ሰዲዳ ቀጥ ያለ ንጹህ የሆነ ግልጽ የሆነ ሐቅ የሆነ ንግግር ብቻ ተናገሩ ብላ ይህንም ያደረጋችሁ እንደሆነ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ብሏል። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله باروች ሆይ አላህን ተባረከ ወተዓላ ፍሩ፣ ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። መላው ሰውነታችሁን አላህ ተባረከ ወተዓላ ከሚጠላው ነገር እንዲታቀብ እንዲቆጠብ አድርጉ። አላህ ተባረከ ወተዓላ የሰጠን የሰውነት አካላት በሙሉ አማናና እኛ ጋር ባደራነት የተቀመጡ ንብረቶች ናቸው። ስለሰጠን ስለ እያንዳንዱ ውጫዊ ቁሳዊ ንብረት እንደሚጠይቀን ሁሉ ስለ አይናችን፣ ስለ እጅና እግራችን፣ ስለ ምላሳችን፣ ስለ ሌሎችም የሰውነት አካላቶቻችን አላህ ተባረከ ወተዓላ ይጠይቀናል። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡለን ብላ የሰው ልጅ ልቡ፣ መስሚያው፣ መናገሪያው፣ ሌሎችም የሰውነት አካላቶቹ አላህ ዘንድ ያስጠይቁታል ብላ። ስለዚህም አላህ ባደራነት የሰጠንን ሰውነታችንን በአግባቡ ልንጠቀም፣ አላህ ተባረከ ወተዓላ ከሚጠላው ነገር ልንጠብቀው ይገባናል። ሰውነታችን ላይ ካሉ ባደራነት ከተቀመጡ ለሰው ልጆች በአግባቡ ከተጠቀሙባቸው እጅጉኑ ጠቃሚ ከሆኑ ያለ አግባብ ከተጠቀሟቸው ደግሞ የሰው ልጆችን እጅግ ከሚጎዱ አካላት መሃል አንዱ ምላስ ነው። ከዚህ አንገብጋቢነቱ አስቸጋሪነቱ አንጻር ከምንም በላይ ለምላሳችን ትኩረት ልንሰጥ፣ ምላሳችንን ልንጠብቀው ይገባናል። ምላሳችንን ካልጠበቅነው በአፍጥማችን ጀሀነም ላይ እንድንደፋ ያደርገናል። ምላሳችንን ከጠበቅነውና በአግባቡ ከተጠቀምነው ከተቆጣጠርነው አላህ የሚወደውን ረሱሉ ሰለላሁ ዐለይሂ ወሰለም የሚወዱትን ብቻ እንዲናገር ካደረግነው የኢማን ከፍተኛ ደረጃን እንድንይዝ መጨረሻ ላይም የአላህን ተባረከ ወተዓላ ጀነት እንድንወርስ ውዴታውን እንድናገኝ ሊያደርገን ይችላል። ነቢዩ ዐለይሂ ሰላቱ ወሰላም አንድ ሰው አላህ የሚወዳትን አንዲትን ቃል ሊናገር ይችላል። ቃሊቱ መልካም ትሁን ጥሩ ትሁን እንጂ እሱ ግን ይሄን ያክል ትኩረት ላይ ሰጣት ይችላል። አላህ ተባረከ ወተዓላ ይህችን አንዲትን መልካም ቃል በመናገሩ የመጣ የእሱን የዘላለም ውዴታን ይሰጠዋል፣ ይወስንለታል ብለዋል። በአንጻሩ ደግሞ አንድ ሰው አንዲትን አላህ የሚጠላት መጥፎ ቃል ሊናገር ይችላል። መጥፎነቷን ቢያቅም ነገር ግን የከፋ አደጋ ታስከትላለች ብሎ ላይገምት ይችላል። መጥፎ በመሆኗ ግን ትንሽ ናት ተብላ አትታለፈም። በዚህች በመጥፎ በአንዲት ቃል ምክንያት ያህዊ ቢሃ ፊናሪ አብዐደ ሚማ በይነ አልመሽሪቅ ወልመግሪባ ጀሀነም ላይ በዚህች ቃሉ ምክንያት ይጣላል። የሚጣልበት ርቀት ከምስራቅ እስከ ምዕራብ የሚያክል ቁልቁል ይወርዳል ጀሀነም ላይ አሉ ዓለይሂ ሰላቱ ወሰላም። እነሆ ምላሳችንን
ከቆጠብነው ከተቆጣጠርነው በአዱንያም በአኼራ በሰላም እንድንኖር እድለኞች እንድንሆን ያደርገናል። ልቅ ካደረግነው ደግሞ በአዱንያም በአኼራ ውርደትን ያስከትልብናል። ከሰዎች ጌታ ከአላህም ጋር ያጣላናል። ከምንም በላይ ዱንያ ላይ መታሰር የሚገባው አካል ቢኖር ምላስን። የሰውን ገንዘብ ከሚዘርፉ ሕይወትን ከሚቀጥፉ በላይ ሊታሰር የሚገባው ነገር ቢኖር ምላስ። የገንዘብ መዘረፍም የመጭበርበርም ሕይወት የመጥፋትም ዝምድና የመቁረጥም ዋነኛ ሰበቡ ምላስ ነው ማለት ይቻላል። ስለዚህም ዓቅል የሆነ አስተዋይ የሆነ ምላሱን ሊያስር ይገባዋል። ከመናገሩ በፊት ቆም ብሎ ሊያስብ፣ ንግግሩን ሊመርጥ፣ ሊመዝን፣ ሊገመግም ይገባዋል። አስተዋይ የሆነ ሰው ምላሱ ያለው ከዓቅሉ በስተኋላ ነው። ሞኝና ጃህል የሆነ ሰው ምላሱ ያለው ከዓቅሉ በስተፊት ነው። አስተዋይ አስቦ ነው የሚናገረው። ሞኝ ከተናገረ በኋላ ነው የሚያስበው። ስለዚህ አላህ የሚወደው አላህ የሚፈቅደው ለዲን ለዱንያ የሚጠቅም ጠቃሚነቱ የተረጋገጠ ለሆነ ነገር እንጂ ምላሳችንን ልናንቀሳቅሰው አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን እውነተኛ ሁኑ፣ እውነተኛ መሆን ወደ በጎነት ያመራል፣ በጎነት ደግሞ ወደ ጀነት ያመራል፣ ወደ ጀነት ይወስዳል ብላ አደራችሁን ውሸትን ተጠንቀቁ። ውሸታምነት ወደ እምቢባይነት ወደ ጋጠወጥነት ያመራል። እምቢባይነትና አመፀኝነት ደግሞ ወደ ጀሀነም ይወስዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ ሆን ብሎ የዋሸ እንደሆነ አላህ ዘንድ ውሸታም ተብሎ ይመዘገባል ብለዋል። አላህ ውሸታም ያለው ውሸቱን ለመደበቅ ቢጥር ቢሞክር ማንም ሊሽረው አይችልም። አላህ የጻፈው ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ መጥፎ ሰው ማለት ሰዎችን በሁለት ፊት የሚቀርብ ሰው ነው ብለዋል። ምላሱ አንድ ያልሆነ ሐቅን ማይናገር እንደ ቦታው የመሰለውን ተናግሮ የሚያልፍ። በሌላ ንግግራቸውም በብዛት ሰዎችን ጀነት የሚያስገባ ምን እንደሆነ ታውቃላችሁ እንዲያል ራሳቸውን መልሰው ተቅዋላሂ ወሑስኑል ኹሉቅ አሉ። በብዛት ሰውን ጀነት የሚያስገባው አላህን መፍራትና አኽላቅን ስነ ምግባርን ማሳመር ነዋል። ቀጥለው አተድሩነ ማ አክተሩ ማ ዩድኺሉ አናሰ ናራ፣ ሰዎችን በብዛት እሳት የሚያስገባ ጀሀነም የሚያወርድ ምን እንደሆነ ታውቃላችሁ እንዲያል ራሳቸውን መልሰው አልፈሙ ወልፈርጃ፣ አፍና ብልት ነው ሰዎችን ጀሀነም የሚያስገባዋል። ሌላ ሐዲታቸው ላይ ብልቱንና ምላሱን የጠበቀልኝ ሰው እኔ ጀነት እንደሚገባ ቃል ገበለታለሁም ብለዋል አለይሂ ሰላቱ ወሰላም። ትክክለኛ ሙስሊም ማለት ከእጁ ከምላሱ ጣጣ ሙስሊሞች መዳን የቻሉ ሰው ነው ብለዋል። ከምላሱ ጣጣ ሰዎች ካልዳኑ፣ ከእጁ ጣጣ መከራ ሙሲባ ሰዎች ካልዳኑ እስልምናው አልተስተካከለም ማለት ነው። ኢስላም በልብስ ብቻ አይደለም የሚገለጸው፣ በአነጋገርም ጭምር ነው። በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበልበላ። ከአንድ ሰው ከእስልምናው ማማር ምልክቶች መሃል አንዱ ማይመለከተውን ነገር ከማድረግና ከማውራት መታቀቡ ነው ብላ። ከማይመለከተን አልፈን የተከለከልነውን ሁሉ ምናወራ ምናደርግ ከሆነ እስልምናችን ያለመስተካከሉ ምልክት ነው። አላህን ተባረከ ወተዓላ ለተከበረው ቃሉ የሰው ልጅን በእርግጥም ፈጥረነዋል፣ ልቡ ውስጥ የሚያስበውን ሁሉ እናውቃለን ብላ። አይደለም የሚናገረውን ልቡ ውስጥ የሚመላለሰውን ወስዋሱን እናውቃለን፣ ወደሱም ከደምጋኑ ጅማት የበለጠ ቅርብ ነን ብላ። አላህ ከሰው ልጆች ከደም ስራቸው የበለጠ ወደሱ ወደኛ ቅርብ እንደሆነ የምናደርገውን ምንለውን እንደሚያውቅ እንደሚሰማ እየነገረን እያስጠነቀቀን ነው። ከዚህም በተጨማሪ ሁለት መላኢኮችንም መድበናል፣ ረቂብ ዓቲድ የሆኑ ከሱ አጠገብ ማይጠፉ ለአፍታ እንኳ ማይዘነጉ ያደረገውን ሁሉ የሚከታተሉ የተናገረውን ሁሉ የሚመዘግቡ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። ሰው ልጅ አንዲትን ቃል አይናገርም ካጠገቡ መላኢኮች ኖረው ቢሰሙት ቢመዘግቡት እንጂ። ስለዚህ ተጠንቀቁ፣ አላህን ፍሩ እያለን ተባረከ ወተዓላ። ነቢይም ዓለይሂ ሰላቱ ወሰላም ምላሳችንን እንድንቆጥብ መክረዋል። የምላስን ጣጣ በተለያየ መልኩ ተናግረዋል። ጀሀነም እንደሚያስወርድ ልቅ ካደረግነው፣ ጀነት እንደሚያስገባ ከተቆጣጠርነው በይፋ ተናግረዋል። በተጨባጭ በምሳሌም ጭምር አስረድተዋል። ኢዳ
በአላህና መጨረሻው ቀን የሚያምን ሰው ምላሱን ሊጠብቅ፣ ከምንም በላይ ደግሞ ምላስ መጠበቅ ያለበት አላህ ላይ ከመዋሸት፣ ነቢይ ላይ ዓለይሂ ሰላቱ ወሰላም ከመዋሸት፣ ዲን ውስጥ የሌለን ነገር ዲን ውስጥ ከማስገባት፣ የዲን አካል የሆነን ነገር ከስሜታችን ጋር ስላልሄደ ይህ በዲን አይታወቅም ከማለት ምላሳችን ልንጠብቅ ይገባናል። የሙስሊሞች ክብር ላይ ከመራመድ፣ የሌለባቸውን ከመለጠፍ፣ ስጋቸውን ከመብላት፣ ስማቸውን ከማጥፋት፣ ወዳጅን ከወዳጅ ከማለያየት ልንታቀብ ይገባናል። በመላስ የዋሸን ያጭበረበረን ከመነገድና ለመክበር ከመሞከርም ልንጠነቀቅ ይገባናል። በጥቅሉ የሰው ልጆችን አዳ ከማድረግ ምላሳችንን ልናስረው ይገባናል። ዛሬ ምላስ እንደፈለገን ልናንቀሳቅሰው እንችላለን። ነገር ግን መውጣት ከማንችልበት ገደል ውስጥ ነገር ሊከተን ይችላል፣ ጀሀነም ሊያስገባን ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ከሙዓዝ ብኑ ጀበል ጋር አብረው የሄዱ ሳለ ሙዓዝ ከነቢይ ቀረብ ሲሉና ነቢዩ ብቻቸውን መሆናቸውን ነፃ መሆናቸውን ሲያውቁ ያ ረሱላላህ ጀነት የሚያስገባኝ ከጀሀነም የሚያድነኝን ነገር እስቲ ንገረኝ አሏቸው። ነቢይም ዓለይሂ ሰላቱ ወሰላም ጀነት የሚያስገባ ከጀሀነም የሚድንን ምክር በዛ አድርገው ሰፋ አድርገው መከሯቸው። ተውሂዱን፣ ሶላቱን፣ ዘካውን የተለያዩ ሕቁቆችን ከመከሯቸው በኋላ ሙዓዝ ሆይ ይሄን ሁሉ ግን ቋጥሮ የሚይዝልህን ምክር ቁልፍ ልስትህ እንዲያሉት አላ ኡኽቢሩከ ቢመላኪ ዛሊከ ኩሊህ የእስካሁኑን ምክር ሰብስቦ ሚይዝ መቋጠሪያ ልስትህ እንዲያሉት አሁን ያ ረሱላላህ አላቸው። ይህን የነቢ ሰላቱ ወሰላም ኩፈ ዐለይከ ሃዳ አሉት። ምላሳቸውን አውጥተው ይሄን ቆጥበው ያዘው ተቆጣጠረው አሉት። እስካሁን የመከርኩን ሁሉ ብታደርግ፣ ተውሂድን ብትይዝ፣ ሶላትን ብትሰግድ፣ ዘካን ብትሰጥ፣ ሌሎችንም ብታደርግ ምላስህን ካልተቆጣጠርክ በሰላም ጀነት መግባት አትችልም፣ ምላስህ እንቅፋት ይሆንብሃል ማለታቸው። ሙዓዝ ነቢዩ ሰለላሁ ዐለይሂ ወሰለም ምላስህን ጠብቅ፣ ተቆጣጠር፣ ያዝ ሲሉት ያ ረሱላላህ በምንናገረው ሁሉ እንያዛለን ማለት ነው እንዴ? እንመረመራለን እንጠየቃለን ማለት ነው እንዴ አላቸው። አረቦች ዘንድ ማስደንገጫ ቃል አለ። ተኪለትከ ኡሙከ አሉት። እነካ እናትህ ትታህ ሰዎችን ጀሀነም ላይ ባፍጥማቸው የሚደፋቸው ባፍንጫቸው በግንባራቸው ጀሀነም ላይ እንዲወረወሩ የሚያደርጋቸው ነገር አለ እንዴ? ምላሳቸው ያመጣው ወሬ ጣጣ እንጂ ብለው አለይሂ ሰላቱ ወሰላም አንድን ሰው አስደንግጠው ሐሳቡን ወደ ራሳቸው ማዞር ሲፈልጉ ትልቅ መልእክት ማስተላለፍ ሲፈልጉ ተኪለትከ ኡሙከ ይላል፣ እናትህ ትታህ ይላል። ዱዓ ማድረግ መስደብ ፈልገው ሳይሆን የተለመደ ነው። ንቃ፣ ስማኝ፣ አዋጅ ማለት ነው። በዚህ መልኩ ካነቁት በኋላ ሰዎችን እኮ ጀሀነም ላይ በአፍንጫቸው በአፋቸው በግንባራቸው እንዲወረወሩ የሚያደርጋቸው ዋጋ የሌለው በመላሳቸው የሚናገሩት ንግግር ነው። ሐሳኢድ ማለት ውሸት፣ ሐሜት፣ ቅጥፈት ብቻ ማለት አይደለም። እዛ ደረጃ እንኳ ያልደረሰ አልከላሙ አለዚ ላ ኸይረ ፊህ ተብሏል። ሐሳኢድ ማለት ኸይር የሌለው ጠቃሚ ያልሆነ ንግግር ማለት ነው። ሰዎችን ጀሀነም ላይ እንዲወርዱ የሚያደርጋቸው የተራ ወሬ ብዛት ነው መብዛት ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ከተራ ወሬ አልፎ የሚዋሽ ሰውን የሚያጣላ ወሬን የሚያመላለስ የተከበሩ የሰው ልጆችን ስጋ የሚበላ በምላሱ በውሸት በማጭበርበር ነግዶ ከስቦ መበልጸግ የሚፈልግ እየቀለድኩ ነው እያለ የሰውን ቀልብ የሚሰብር አላህ የከለከለው ረሱሉ የከለከሉት አቅል ያለው ሰው ሁሉ እሱን ከመናገር ራሱን ከፍ የሚያደርግ የሆነ ንግግር የሚያበዛ ሰው ምን ሊውጠው? ኸይር የሌለው ማላ ያኒ ንግግር መብዛቱ ጀሀነም ላይ በአፍጥም እንዲደፉ የሚያደርግ ከሆነ ማለት ነው። አከዛ በየቀኑ የሰውነት አካላቶቻችን ምላስን እንደሚያስጠነቅቁት ነብይ ተናግረዋል። አንተ ምላስ ሆይ እኛን በተመለከተ አላህን ፍራ ይላሉ የሰውነት አካሎች፣ እጅ፣ እግር፣ ጆሮ፣ አፍንጫ፣ ሌሎች የሰውነት አካላት አንተ ምላስ ሆይ አላህን ፍራ ይሉታል። አንተ ቀጥ ካልክ እኛም ቀጥ እንላለን፣ አንተ ወለም ዘለም ካልክ እኛም እንደዛው ብላ ይላሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በየቀኑ ሌሎች የሰውነት አካላት ምላስ ላይ ይዘምታሉ፣ እሱን ያስጠነቅቃል፣ ተው ቀጥ ብል ይሉታል። የሰው ልጅ የሚለካው በምላስና በልቡ ነውም ተብሏል። ምላሱ የሚከተለው ልቡን፣ ምላሳችንን ልባችንን ልናስተካክል ልንቆጣጠር ይገባናል። ምላሱ ቀጥ ያላለ ሰው ኢማኑ መቼም ቀጥ ሊል አይችልም። ምላሱ ቀጥ ያላለ ሰው ኢማኑ ቀጥ አላለም ማለት ነው።
ኢማኑ ቀጥ እንዲል እግሩ ሲራጥ ላይ ቀጥ እንዲል የሚፈልግ ሰው እዚህ ዱንያ ላይ ምላሱን ቀጥ ማድረግ አለበት። በየትኛውም መልኩ ሐቅ ያልሆነ ተገቢ ያልሆነ አኺራ ላይ አላህ ፊት መልስ ሊሰጥለት የማይችልን ንግግር ሊናገር አይገባም። ካልሆነ ግን የቂያም ቀን ያፍራል፣ ይዋረዳል፣ ይቸገራል፣ ይደህያል። ነብዩ ሰለላሁ ዐለይሂ ወሰለም ለሱሐቦቻቸው ከእናንተ ውስጥ ከኡመቴ ውስጥ ደሃ ማን ነው ብለው ጠየቋቸው። ሱሐቦችም ሲመልሱ ከኛ ውስጥ ደሃ ማለት ቤት ንብረት የሌለው ሰው ነው፣ ወርቅ ብር የሌለው ሰው ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ግን ይሄን ድህነት አልነበር የሚፈልጉት። ይህ ቀላል ድህነት ነው፣ ሊስተካከል ይችላል። ሰዎች ተባብረው ተረዳተው ሊያሳልፉት ይችላል። ትልቁ ድህነት የአኺራ ድህነት ነው፣ የኢማን ድህነት ነው፣ የቀልብ ድህነት ነው። ኢዛ ነብዩ ሰለላሁ ዐለይሂ ወሰለም ይህ አይደለም ድህነት አለ። ከኡመቴ ውስጥ ደሃ ማለት የቂያም ቀን የጾምን፣ የሶላትን፣ የሰደቃን አጅር ይዞ አላህ ፊት ቀርቦ ሳለ ነገር ግን ዱንያ ላይ ከመስገዱ ከመጾሙ ሰደቃ ከመስጠቱ ጎን ለጎን መስራት የነበረበት ሌላ ከባድ ስራን ምላስ መጠበቅን መጠንቀቅን በመዘንጋቱ ምክንያት ዱንያ ላይ የበደላቸው የደበደባቸው የሰደበና ስማቸውን ያጠፋቸው ሰዎች ተሰብስበው መጥተው ሁሉም ከሶላቱ ከጾሙ ከሰደቃው አጅር ይወስዱበታል። ፈያኹዙ ሃዛ ሚን ሐሰናቲ ወሃዛ ሚን ሐሰናቲ። የተበደለውም የተሰደበውም ስሙ የጠፋውም የተዋሸበት የተቀጠፈበትም ሌላም በደል የደረሰበት በሙሉ ከዚህ በዳይ ምላሱን ካልጠበቀ ግለሰብ ሰውነት አካሉን ካልጠበቀ ግለሰብ የዱንያ በደላቸውን እርሱ ዘንድ ማንም አይበደል የሆነው አላህ ዘንድ ሐቃቸውን ለማግኘት ሄደው የተገደለው ይህ ነው የገደለኝ ያ ረብ ካሰኝ ይላል። ከሶላቱ ከጾሙ ተቀንሶ ይሰጣል። ያ ረብ ይሄን የሰደበኝ ስሜን ያጠፋኝ የዋሸብኝ ሐቄን ስጠኝ ይላል። ከሱም ተቀንሶ ይሰጣል። ያ ረብ ይሄ ነው ገንዘቤን የዘረፈው መለሰልኝ ይላል። አላህ ፊት ማንም አይበደል። ላ ዙልመል የውም የቂያም ቀን ሽዓሩ ትልቁ ከፍ ተብሎ የሚውለበለበው ባንዲራ ዛሬ በደል የለም የሚል ነው። አላህ ዘንድ ማንም አይበደልም። ሁሉም ሐቁን ያገኛል። ባሮቼ ሆይ እኔ ራሴ ላይ በደልን እርም አድርጌያለሁ፣ በመካከላችሁም እርም አድርጌዋለሁ፣ አትበዳደሉ ብሏል አላህ ተባረከ ወተዓላ። በደል ሰፊ ነው። ሰውን መግደል፣ ስሙን ማጥፋት፣ ገንዘቡን መዝረፍ፣ ሐቁን መከልከል፣ እስላም ያስቀመጠለትን ሐቅም ይሁን የራሱን ሐቅ መከልከል በደል አይነቱ ብዙ ነው። በዚህ መልኩ ሰውን የበደለ ሁሉም የተበደሉ የሰው ልጆች መጥተው ከሐቁ ወስደው መጨረሻ ላይ የሰራቸው መልካም ስራዎች አጅር ሲያልቅበት ከሳሾች ወቃሾች ካላለቁ በእነሱ ወንጀል ተይዞ ጀሀነም ይወርዳል አለ ነብዩ ሰለላሁ ዐለይሂ ወሰለም። ከኡመቴ ውስጥ ደሃ ማለት ይሄ ነው። ኢዛ አኺራ ላይ አላህ ፊት ውርደትን ድህነትን ከሚያመጡ ነገሮች መሃል አንዱ መላስን አለመጠበቅ ነው። ሰዎችን መዝለፍ፣ ሰዎችን መስደብ፣ ሰዎችን ስም ማጥፋት ነው። ኢዛ አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ፍሩ፣ ወቁሉ ቀውለን ሰዲዳ ቀጥ ያለ ንጹህ የሆነ ግልጽ የሆነ ሐቅ የሆነ ንግግር ብቻ ተናገሩ ብሏል። ይህንም ያደረጋችሁ እንደሆነ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ብሏል። ምላሱን ያላስተካከለ ንግግሩን ያላስተካከለ ሙሉ የአላህን ምህረት ሊያገኝ ስራው ሊስተካከልለት አይችልም። ስራው ስላልተስተካከለ ነው ከመስገዱ ከመጾሙ ሰደቃ ከመስጠቱ ጋር አኺራ ላይ ደሃ ይሆን። እመኑ፣ ሶላት ስገዱ፣ ጾም ጾሙ ብቻ ሳይሆን ቁርአን የሚመክረው ሐዲሱ የሚመክረው ምላሳቸውንም ጠብቁ ብሏልና ምላሳችን لنطبق الجبانة ثم صلوا وسلموا على البشير النذير والسراج المنير فقد أمرتم بذلك بقوله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين ووحد اللهم صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم اجعلنا صالحين مصلحين غير ضالين ولا مضلين اللهم اجعلنا صالحين مصلحين غير ضالين ولا مضلين اللهم طهر قلوبنا من النفاق
اللهم طهر قلوبنا من النفاق، اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب. اللهم طهر ألسنتنا من الكذب، اللهم طهر ألسنتنا من الكذب والغيبة والنميمة وقول الزور. اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا. اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا. اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا برحمتك يا أرحم الراحمين. اللهم إنا نعوذ بك أن نضل أو نضل أو نزل أو نزل أو نظلم أو نظلم أو نجهل أو يجهل علينا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين. وأقم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون.